ልጅ ወልዶ ማሳደግ ተፈጥሯዊ ሂደት ነው። በዚህ ሂደት ውስጥ ደግሞ የምንወዳቸውን በሞት ልናጣቸው እንችላለን። ይህ ክስተት ሲፈጠርብን በሀገራችን ስርዓቱን ጠብቆ እንዲከናወን እድር የሚል ሀሳብ ተፈጥሯል። አሁን ያለሁበት አብነት አካባቢ 117 ዓመታትን ከልጅ ልጅ ሲሻገር እዚህ የደረሰ አንጋፋ እድር አለ። ዛሬ ይህንን 117ኛ ዓመቱን ምክንያት በማድረግ የእድሩ አባላትና ሌሎችም እንግዶች ሰብሰብ ብለዋል። የተለያዩ ፕሮግራሞች አሏቸው። እኛ ከተወሰኑት ጋር ጨዋታ እያደረግን ቆይታ እናደርጋለን። ዛሬ በቤተሰብ ጥየቃ ሰዓታችን ፍቅርተ ጌታቸው ነኝ። አብራችሁን ቆዩ። እንኳን አደረሳችሁ። እንኳን አሰላንም። ደህና ናችሁ? በድንኳን ውስጥ አቋርጬ ስመጣ በጣም ብዙ ህዝብ ነው ያለው። ይሄ ሁሉ ህዝብ የእድሩ አባል ነው። እውነትም በጣም ትልቅ እድር ነው እያሰብኩ ነው የመጣሁት ወደዚህና። ልክ ነኝ? ልክ ነው። 1100 አባላት አሉት። በጣም ትልቅ ነው። ጥሩ። ስሞትን ግን አላስተዋወቁኝም። ስሜ ሰማልኝ አለሙ ሰንበቴ ይባላለሁ። በዚህ እድር ውስጥ በአመራርነት ከ10 ዓመት በላይ ሰርቻለሁኝ። አሁን የበዓል አዘጋጅ ኮሚቴ፣ የአስመራሽ ኮሚቴ ሰብሳቢ በመሆን አገልግያለሁኝ። ይሄ እድር ረጅም ጊዜ አለው ሲባል ከ10 ሳንቲም ጀምሮ የተመሰረተ ነው። በለፌ የተመሰረተ እድር ነው። ለፌ ማለት ቃል ማለት ነው። ቀደም ብሎ የነበሩት አባቶች ለፌ ለሚባለው ትልልቅ አባቶች አስረከቡ። እነሱ ደግሞ ለፌያቸውን ዓላማቸውን ጠብቀው ለሶስተኛው ትውልድ ስክሪፕቶና እርሳስ መያዝ፣ ደብተር ወረቀት መያዝ ለሚችለው ትውልድ አስተላለፉት። አሁን 4ኛ ትውልድ ላይ ነው እና እድሩ በመተካካት እንዲቀጥል ነው። ቅማያት፣ አያት፣ ልጅ እያለ አባት እያለ እየቀጠለ እንዲሄድ ነው። እድሩ መሰረታዊ ዓላማው አባሎቹን ማጽናናት፣ ለአባሎቹ መድረስ፣ በክፉም በደጉም መረዳዳት ነው። በክፉም በደጉም መረዳዳት ነው። ስለዚህ የዓላማው እየተሳካ ይመስለኛል በእኔ ግምት። አንዱ ዓላማችን ደግሞ ወጣቱ የአባቶቹን፣ የአያቶቹን፣ የታላላቅ ወንድሞቹን አርአያነት እንዲከተል ነው። ጡር እንዲፈራ። ጡር ማለት ምንድነው? ሰዎች ጥሩ ነገር መስራት፣ በጥሩ ምግባር መጠራት፣ ከመጥፎ ነገሮች ሁሉ መሸሽ። ጡር ይሄንን ሰብአዊነት ማለት ነው። እንደውን አጭር በአሁኑ አማርኛ ስንሄድ ሰብአዊነት ማለት ነው። ሰውን ማክበር፣ ለቤተሰቡ፣ ለራሱ፣ ለሀገሩ ታማኝ የሆነ ትውልድ መፍጠር ነው። ይሄንን ማስቀጠል ነው የዚህ እድር ዋና ዓላማ። ጥሩ። ጊዜ ካለን ወደ እርስዎ መለሳለሁ። ይሄ እድር የተመሰረተው በ1900 ዓመተ ምህረት ነውና በምን አይነት መልኩ ተመሰረተ? መነሻው ምንድነው የሚለውን ታሪክ ማወቅ ፈልጌያለሁ። እሳቸው ሲመሰረት ባይኖሩም ከዛ በኋላ ባለው ጊዜ ግን ታሪኩን በተወሰነ ያውቃሉ ብዬ አስባለሁና እሳቸው የተወሰነ ነገር እንዲነግሩኝ ፈልጌያለሁ። ሰላም ኖት ጋሼ? እስቲ ስሞትን ያስተዋውቁኝ። ታደሰ ወልዴ። ስለዚህ እድር መመስረት ታሪክ ትንሽ ቢያጫውቱኝ ብዬ ነው። የገባሁት ከ49 ዓመተ ምህረት ነው የገባሁት። እኔ ግን ከዛ በፊት አባል ነበረው። የሚሰበሰበው ቤተክርስቲያን ነበር። ቤተክርስቲያንም ግርግር ስላለ ምኒልክ ሞተዋል እየተባለ የሚታማበት ዘመን ነው እና ቦታ አጥተው መጀመሪያ አሜሪካ ግቢ ነበር የተሰበሰቡ። የአሜሪካ ግቢ ሰዎች በወር 29 ድግስ አለ። የቆሎ ድግስ፣ ንፍሮ፣ ቆሎ፣ ጠላ ዛሉ አካባቢ ያሉ ሰዎች በሉ አውጡ ይባል ነበር። እያንዳንዱ ሰው 50 ሳንቲም ይከፍል፣ ያን በዓል ይካፈል ነበር
እዛ አሜሪካ ግቢ ያሉ ሰዎች ውጡ አትሰበሰቡም አሉና ከለከሏቸው። ሲከለክሏቸው የት ይገባሉ? ጎላ ሰፈር ነበሩ። ጎላ ሰፈር እንዳሉ እዛም ጎላ ሰፈር ችግር መጣ። መሰብሰቢያ ሰው አካባቢያችን አናውቅም ይሄን ነገር ምን አገባቸው እነኚህ ሰዎች በሚል ይከለከል ነበር። እንደገና ተክለ ሃይማኖት አሁን መናፈሻ የሆነችው ቦታ ላይ እዛ አጠገብ ጠጅ ነጋዴ ነበሩ። ለጠጅ ለመሸጥ ኑ እኔ ጋር ተሰብሰቡ ብሎ እዛ ይሰበስባቸው ነበር። እዛ ይሰበሰቡ ነበር። እዛም በፖሊስ ያሳድሙና አትሰበሰቡም ይሏቸዋል። የት ይመጣሉ? ደጃች ኃይሉ ሰፈር እዚያ ማኑኤል ቤተክርስቲያን አጠገብ። እድር አልነበረም ስሙ፣ ብድር መልስ ይባል ነበረ። ሰው ሲሞትበት አቶ ከሌ ልጅ ሞቶታልና ብድር መልስ ይባል ነበር። በኋላ የዚህ እድር መሰባሰብ ስጋት ሲይዘው መንግስት ያሳድዳቸው ነበር። ለምን? እነኛ ወታደር ናቸው፣ እነኚህ ነጋዴዎች ናቸው። ቦታ የሚከለክሉት በዚህ መልክ ነበረ። እዚህ ሰፈር አትሰብሰቡ እየተባለ እና ምንድነው የሚመካከሩት ብለው ስጋት ነው ማለት ነው። ስጋትም ጭምር ነው። በያለበት ሰው እንዳይሰበሰብ ይባል ነበር። እነኚህ እድርተኞች ይሰበሰቡ ነበር። እዛው ይዘዋቸው ጊዮርጊስ በታች እስር ቤት ነበረ። እዛ አስረዋቸው ነበረ። እዛ ታስረው ፊታውራሪ ጊዜ በሚጎበኟቸው ጊዜ ምንድናቸው እነኚህ? ሊያምፁ ነው እንደዚህ ብሎ ይላሉ ዘበኞቹ። በኋላ እኛ አላመፅንም፣ ብድር መልስ ነው። ምንድነው ብድር? ብድር መልስ ምንድነው? ብድር ልጅ ሲሞትበት አቶ ከሌ ብድር መልስ ነው በሉ። ሁለተኛ ብድራት በሉት እድር በሉት የተባለ የተመሰረተ በዛ ነው። እነሱም በኋላ ነፃነት ተገኘ፣ የትም እንዲሰበሰብ ሆነ። ግን አይወዱም ነበር ማንም ሰው። ሰፈሩ ላይ የሚንጫጫ ነገር አለ። የደስታውም የግርግሩም የምንም ማህበር ነው። አቶ ነጊ ያለው አባ አለም የሚባሉ ሽማግሌ ነበሩ። እሳቸው ደጅ ሆነ። እሳቸው ደጅ መሰረት ሆነ። በቃ ከዚያ ሄድም ሰፈሩም የአካባቢው ሰው ማህበርተኛ አባል ሆኖ የሰበሰበ ደሳሳ ቤት ነበረ፣ ዛኒጋባ ቤት ነበረች። አሁን እንግዲህ ከደሳሳ ቤት ከመቃኞ ወደ ህንፃ ስራ ደርሰዋል። እናመሰግነዋለን እግዚአብሔርን። እማማ ሰላም ነው? እግዚአብሔር ይመስገን። እንኳን አደረሰዎት። እንኳን አብሮ አደረሰን። አምሮቦታል በነጭ ልብስ። አዎ ሁልጊዜም እያማርን ነው። ክብር ለሱ ይሁን። እድሩ ሴቶችን የሚያሳትፋል ማለት ነው እንዴ? ሴትም ልጅም ባልም ሁሉም ያሳትፋል። እየበላንም እየጠጣንም ፍቅር ያለው ጊዜ ነው። እዛን ጊዜ ምን የለ እከሌ ወይ ታንዱ ጋራ ብትበይ ታንዱ ጋራ ብትናገሪ ዛሬ ይቅርታ ነው ነገ ይቅርታ ነው። የፍቅር እድር ነው። ይሄውን ይሄ ቦታ በቀላል ነው የተገዛ። የዛን ጊዜ 4000 አገር ይፈጃል። እንደዛ ነው የተገዛ። እያደገ ቆንጆ ሆነ። ከዛ ኋላ አደሩ ምን ይሁን አንድ ሰው ሲሞት 4 ብር ነበር የሚሰጥ የዛን ጊዜ። ከአራቱ ደግሞ ተመልሶ ደግሞ 100 ገባ። ከ100 ምን ተመለሰ? ወደ 1000 ብር ገባ። ከዛ ኋላ ልጅን ገባ፣ ሁሉን ገባ። እድሩ ፍቅር ሆነ፣ የፍቅር እድር ሆነ። እኔን ከዛ ስንመጣጣን እኔም 10 ወለድኩ እዚህ አዲስ አበባ ብቻ። በጣም በተስፋ በጠጋ ስንኖር እኛም ቤት ገዛን። የተመሰገነ ይሁን። ወጣቱ ትውልድ አሁን እድር በጣም ነው የሚፈራው ወይም አስፈላጊ ነው ብለው አያስብም። እኔ ስለ እድር ጥቅም ቢነግሩኝ ደስ ይለኛል። እድር ጥቅሙ በጣም ጥቅም ነው ልሻለሁ። የተቸገረ ሰው እድር አልከፍልም። አሁን እኔ ልጆች እድር መግባት ጎድሎባቸው ነበር። አሁን 4ቱ ተኔ 5 እድር ያለን እዛ ቤት። ለምን? ጥቅሙ ጥሩ ነው። ጥቅሙ ምንድነው? ሲሞት ይረዳዳል። እቃው የለኝም አይባልም። ደሃ ነው ሰብስቦ በሳጥን እንዳስቀመጥሽው ብር ነው እድራችን። ታዲያ በክብር በጠጋ በወር እድራችን ጠብጠብ እናደርጋለን። ትንንሹም ቢሆን በእምነት ሰብስቦ አንድ ሰው ሲሞት በትክክል እቃውንም ምኑንም ደሃ ሌለው መሸፈኛ ሆኖ ሽፍና አድርጎ ሰብስቦናል። እኛ በሙሉ ይሄ እድራችን ማለት መቀበሪያችን ነው፣ ሳጥናችን ነው። እንደገና ልጅ ስንድር ደግሞ ከተቸገርንም ያበድሩንና ችግራችንን እንወጣጣበታለን። ችግራችን የኛ የጎላ መልሶት መጥቶ የህብረት ምንጭ እድር ተባለ። የህብረት ምንጭ እድር ተባለ። ፊት የጎላ ይባለ ነበር። አሁን ነገሰን። ቦሩን ቆንጆ ነው። እድራችን ጥሩ ነው። ሁላቸውም ልጆቹ ይባረኩልን። የሚሰበስቡንም ልጆች ታማኝ ናቸው፣ ጎበዞች ናቸው። ለኛ ይረዱናል።
አሁን እኔ አቅሜ ደክሟል ለመክፈል ከልጆቹ ጋራ ደካማ ነኝ። ድሮ ነግድም ነበር አልነግድም። አሁን ምን ያደርጋሉ? ደካማ የሆነ ሰው ብሎ እምቢ እድር ለቀቅ ያለች ሴት ምን ተደረገ መሰለሽ? ሁሉም በኪሱ ያለው ያውጣና ይርዳና እነኚህ ሰዎች ከድራችን አይለዩዋሉ። ሴራ ሲሉ እግዚአብሔር ይስጣቸው። 7 ቀን እስኪሆን ድረስ ሰው የሞተው መድረክ ሳጥን አለ፣ ክራይ የለብንም፣ ብርድ ልብስ የለብንም፣ ኮርተን እንኖራለን በዚህ እድራችን። ወደ እርሶ ደግሞ ልምጣ እስቲ። እሺ እድር እንግዲህ ትልቅ ማህበራዊ እሴት ነው። 117 ዓመታትን በዚህ አይነት መልኩ ማስቀጠል ደግሞ በጣም ከባድ ይመስለኛል። ማፍረስ ነው ቀላል። እንዲቆይ ያደረገው ነገር ምንድነው? ዋናው ነገር የዚህ እድር ስሜ መቻል ደልደቦ ይባላል። ይሄን እድር እንዲቆይ ያደረገው መሰረቱ ነው፣ አነሳሱ ነው። አነሳሱ ጥቅምና ጉዳቱም ያሳዩን ማናቸው? የቀድሞ አባቶቻችን ናቸው። ያውሳቸውም እዛ ገልጸውታል። አባቶቻችን ናቸው እያሳወቁን እያስተማሩን ስለሄዱ እኛ ደግሞ ወጣቱ ደግሞ እየተቀበልን ሄድን። እኔውን በ70 ዓመተ ምህረት ነው ይሄን እድር የገባሁት እና 60 ብር ምናምን ነበር መግቢያ የነበረበት ሰዓት ነው የገባሁት። ስለ እድር ጥቅሙ ምንድነው? ትዳር ከመያዛችሁ በፊት ግን እድር ግቡ ይባል ነበር። የእድር ጥቅምነቱን የዕቁብ ጥቅምነቱን ከነሱ ነው የተማርነው እንጂ እኛ አሁን ወጣት ደረጃ ያለን ሰዎች ብዙ እንትን አንለውም ነበር። እኛ ደግሞ ለኛ ደግሞ ልጆች እናስተምራለን። እንደዚህ የቅብብሎሽ የተደረገበት ያለው ነገር በዚህ ነው። እድር ያለው ሰው አንደኛ ምንም ነገር የሌለው እንኳን ድሃ ቢሆን አንድ ችግር በሚደርስበት ሰዓት ግን እድር ካለው እድር የሌለው ከሆነ እድርም የለውም ይባላል። እድር ያለው ከሆነ ግን አንደኛ እድሩ ተሰብስቦ አባሉ ተሰብስቦ የመቅበር ግዴታ አለበት። ሁለተኛ የዛ ሰውዬ ገንዘብ እንኳን ባይኖረው እድሩ የራሱ ሞት በሚልበት ሰዓት አደጋ ሲደርስበት ይረዳል። ያልተረቶ ችግሩ ይሸፈንለታል። ይህን ችግር ደግሞ እያተያየት የግድ ተቸግሬም ከምበላውን ከምጠጣውን ቀንሼ እድር መግባት አለብኝ እየተባለ እየተረዘመ እየሄደ ያለ ነው። እድሩ በመቀባበር ላይ ያለውን ክብር ምን ያህል እንደሆነ አየ። እንደገና ደግሞ ወልዶም የሚጠያየቃል፣ እንዳካባቢ ያለው ይጠያየቃል። ሰርግ በሚኖርበት ሰዓት ደግሞ ይረዳዳል። የእነዚህን ጥቅም ስላየገን ጥቅሙን እያሰፋው ስለሄደ በዚህ መልኩ እንዲራዘም ያደረገው ይሄንን ነው። አምኖም ወደዛ ሊገባ ያደረገው ይሄን ነው። ጥሩ አመሰግናለሁ በጣም። ወደ እርሶ ደግሞ ልምጣ። ስሞት የሚያስተዋውቁኝ እስቲ። ታምሮ አያኖ እባላለሁ። ጥሩ። በ117 ዓመት ቆይታ ውስጥ ይሄ እድር ራሱን በምን አይነት መልኩ እያሳደገ መጣ የሚለውን ሀሳብ ቢነግሩኝ ደስ ይለኛል። እርሶ ደግሞ ያው ያሳደገው የመጣው በእርግጥ እኛ ድሮ በሰባዎቹ አካባቢ ነው የገባነው። በሚፈለገው አይነት እቃው ተደራጅቷል። ለሰርግ ቢባል የአዳራሹ የሰርግ አይነት ሁሉ የሚታይ እቃ ተገዝቶ፣ እነዚህ ደግሞ አሁን ያሉት ኮሚቴዎች አሁን ያስረከቡ ኮሚቴዎች የበለጠ ዘመናዊ አድርገውታል። በጣም እንዳው እግዚአብሔር እንዳው ይባርካቸው፣ በጣም ዘመናዊ አድርገው ለውጠውታል። ኮሚቴ በኮሚቴ ሲቀያየር እየተሻለ ነው ካለፈው እየተሻለ እያሳደጉት እያደራጁት አቅም እየፈጠረ ያ ነው እየሄደ ያለው። በሐቅ ይሰራል። ይሄ በቃ የድሮ የአያቶቻችን የአባቶቻችን እንት ፍቅሩ ስላለ ያንን ፍቅር ወደ ትውልዱ ተላልፏል። አሁን ከጊዜ ጊዜ ሲመረጥ እየተሻለ ነው። እድሩ ትልቅ እድር ነው። ይሄ ነው። እሺ እናመሰግናለን። ወደ እርሶ እንምጣና እናጠቃል። በቀጣይ ከእድሩ ጋር በተያያዘ ምን አስባቸዋል? ወጣቱን መተካት ዋናው ዓላማው ነው። ወጣቱ አንድ ድርጅት የሚተካው ከሌለ የሚከተለው ከሌለ ማደግ አይችልም። አሁን ወጣቱ ትውልድ እድር ዓላማ በደንብ እንዲገባው፣ እድር ማለት የገንዘብ እንትን ብቻ አይደለም፣ መቅበር ብቻ አይደለም፣ መደማመጥም ነው። ይማራል፣ ማህበራዊ ህይወትን ይማራል። የተቸገረም ሀብታም የሆነውንም ያያል። ከነኚህ ነገሮች እየተማረ ይሄዳል እና ወጣቱ የእድር አባል እየሆነ ነው መሄድ ያለበት። በእኛ እድር አሁን ስታይ ወደ 300 ምናምን ነበረ። በ7 ዓመት ውስጥ ነው ወደ 1100 ያደገው
ብዙ ወጣቶች ወደ እድሩ ገብተዋል እና ይሄ ነገር እንዲቀጥል እንፈልጋለን። እድሩ ረጅም ዕድሜ ያለው ብለናል። በረጅም ዕድሜ ውስጥ ደግሞ ያሳለፋቸው ማህበራዊ ተግባሮች አሉ። በደርግ ጊዜ የታጠቅ ጦር ሰፈር ሲመሰረት ከፍተኛውን እንትን አድርገዋል። ድንኳኖቹን ሰጥተዋል፣ ኩባያዎችን ሰጥተዋል፣ ብዙ ነገር አድርገዋል ለሀገር ማለት ነው። በዚህም ዘመን የህዳሴ ግድብ ሲመሰረት ከፍተኛ ገንዘብ አስተዋጽኦ አድርገዋል። የእድሩም አባላት እንደዚሁ እንዲከተሉ አድርገዋል። ገበታ ለሀገር አሁንም ደግሞ በሚደረጉ ብዙ ነገሮች ላይ ተሳትፎ ያደርጋል እና ይህንን ተሳትፎውን ማዳበርና የበለጠ መንግስት በዚህ ተቋም ላይ እንዲጠቀም ማድረግ ነው። መንግስት ህዝብ ህብረት እንዲኖረው፣ ህዝብ ስርዓትና ህግ እንዲያከብር ማድረግ ነው ዓላማው። ስለዚህ ይሄ እድር ደግሞ ወጣቶች ህግና ስርዓት እንዲያውቁ፣ ደንብ እንዲያከብሩ፣ የአባቶችን ሐሳብ እንዲያዳምጡ ያደርጋል። ሁልጊዜ መጀመሪያ መጨረሻ ምርቃት ይካሄዳል በእድር እኛ ጋር። ያ ምርቃት ልጆችን መባረክ ነው፣ መጪውን ትውልድ መባረክ ነው እና ይህንን እድር ወደ ተሻለ ነገር አሻግረን አንደኛ በእድሜው፣ ሁለተኛ ማህበራዊ ተቋምነቱን አስፍተን መታወቅ በሚገባበት መንገድ ማሳወቅ አለብን ነው። ይኸው ምንድነው? መጽሔታችንን ካየሽ በጡር መገን ይላል። በጡር መገን ማለት ጡር ዓለም አቀፍ ህግ ነው። የወል ህግ የሚባል ነገር አለ። ሰውን ማክበር የወል ህግ ነው። እነኚህን መሰረታዊ ነገሮች የያዘ ስለሆነ በጊነስም ቢሆን በቅርስ እንዲመዘገብ፣ ቅርስ እንዲሆን እንደ ሀገር እንዲያዝ ነው። ይህንን የበለጠ እንዲታወቅለት ይፈልጋል። በጣም አመሰግናለሁ። ጥሩ ጨዋታ ነው ያደረግነው። በድጋሚ እንኳን ለ117ኛ ዓመት አደረሳችሁ ማለት እወዳለሁ። እንዲሁ ደግሞ መሰነባበቻ እንዲሆነን በምርቃት እንለያይ። እግዚአብሔር ይስጣችሁ። አሜን። እግዚአብሔር ያኑራችሁ። ሰላም፣ ጤና፣ እድሜ ይስጣችሁ። አሜን። ህብረቱን ያቆየልን። ሀገራችንን ሰላም ያርግልን። ትልቁ ሰላም ነውና ሰላም ያርግልን። ፍቅር ያርግልን እና እናንተም ደግማችሁ ለሰላም ነገር ነውና ሰላም ከቤታችሁ አይጥፋ። ሰላም ከቤታችሁ አይጥፋ። እናም ሽማግሌዎቹን ደግሞ እግዚአብሔር ያቆያችሁ፣ እግዚአብሔር ይባርካችሁ። አገልጋዮችም እንደዚሁ እግዚአብሔር ይባርካቸው። የኔ ግን እንደ እግዚአብሔር ይሁን፣ የኔ ግን እንደ እግዚአብሔር ፈቃድ ይሁን። ለምን ጨርሻለሁ? 93 ከ7 ወር ነው እንግዲህ። አሁን ከዚህ በኋላ ጨምርልኝ አይደለም፣ እንደ ፈቃዴ ነው እና ስለዚህ እንደ ፈቃዱ ይሁን። እናንተ እግዚአብሔር ያክብራችሁ። ሀገሩን የሰላም ያድርግልን፣ ሀገራችን ሰላም ያድርግልን። በዚህ ለተሰበሰበ እንዲሁም ደግሞ ለዓለም በተለይ ለኢትዮጵያ ኬሬው ለቤቱን ኬሬው አመሰግናለሁ። ሙለን እሺ